ፕሮፌሰር አታላይ አየለ የመሬት መንቀጥቀጥ አደጋ በኢትዮጵያ በሚል ርዕስ ነው የሚያቀርበው ሐሳቦቹን። ፕሮፌሰር አታላይ የዶክትሬት ፒኤችዲ ዲግሪውን ያገኘው በኡፕሳላ ዩኒቨርሲቲ በሳይስሞሎጂ በርዕደ መሬት ዘርፍ ጂኦፊዚክስም ጭምር ነው ከስዊድን ያገኘው። ፕሮፌሰር አታላይ እንግዲህ የሳይስሞሎጂ ጂኦፊዚክስ ፕሮፌሰር ነው። በዚሁ በአዲስ አበባ ዩኒቨርሲቲ IGSSA ይባላል ኢንስቲትዩት ኦፍ ጂኦፊዚክስ ስፔስ ሳይንስ ኤንድ አስትሮኖሚ የሚል ራሱን የቻለ የምርምር ኢንስቲትዩት አለ። እዛ በዳይሬክተርነትም ሰርቷል። ዳይሬክተሩ ነው፣ ተመራማሪ ነው። ብዙ ነገሮች አሉ። ምርምሩ ትኩረቱ የሚያደርገው በዚሁ ዙሪያ ነው፣ በመሬት መንቀጥቀጥ ዙሪያ እና በሀገራችን ብቻ የተወሰነም ሳይሆን በተለይም ደግሞ በምስራቅ አፍሪካ ከላይ እስከ ታች ያለው የምስራቅ አፍሪካን ስምጥ ሸለቆ ተከትሎ ያለውን የርዕደ መሬት ጥናት የሚያጠና ነው። ከዚህም ጋር በተያያዘ እንግዲህ በጣም በርካታ የሆኑ ህትመቶች አሉት። ህትመቶች ሳይንሳዊ ምርምራዊ ህትመቶች በብዛት አሉት። ቁጥሮቹ በየጊዜው እየጨመሩ ስለሄዱ አንድ ላይ የሚቆም ነገር የለውም። ከ100 በላይ እንደሆነ እረዳለሁኝ። ፕሮፌሰር አታላይ እንግዲህ የታወቀ በሀገር ብቻ ሳይሆን በውጭም ሀገር እንደዚሁ እውቅና ያገኘበት ሁኔታ አለ። በተለይም አሜሪካን ጂኦፊዚካል ዩኒየን የሚባል በጣም ትልቅ ተቋም አለ። ከዛ ሽልማት አግኝቷል፣ ኢንተርናሽናል አዋርድ አግኝቷል። አጭሩ እንግዲህ ፕሮፌሰር አታላይ እንግዲህ ለዚህ ውይይት ምን ያህል ብቃት እንዳለው ገመት ይቻላል ማለት ነው። መጀመሪያ እንደዚህ አይነት የአካዳሚያችን ውይይት ያው ትንሽ ዘግየትም ቢል እንደምታስታውሱት በዚህ በፈንታሌ አክቲቪቲ ወይም ደግሞ እንቅስቃሴ ወቅታዊ ጉዳይ ነበር እና በተለይ በህብረተሰባችን ዘንድ ለምን እንደሚነሳ ሳይንሳዊ አስተሳሰብም እንዲሰርጽ እንደዚህ አይነት ውይይቶች በጣም ጠቃሚ ናቸው። ለሳይንቲፊክ ኮሚኒቲም ሳይሆን ለዜጋችን በሙሉ በተቻለ መጠን ሳይንሳዊ አስተሳሰብ እንደውም በብዙ በአንዳንድ ሚዲያዎች ሰምታችሁ ከሆነ ሌላም ገጽታም ያለው እንደው ሌላም ሳይንሳዊ ጀስቲፊኬሽን የሌለው ማለት ነው እና እንደዚህ አይነት ነገሮችን ማድረግ በጣም ጠቃሚነት አለው። ዛሬ ጊዜ የምናቀርብ ሰዎች ሪስክ ወይም ደግሞ ጥፋት ብለን ብንተረጉመው በአማርኛው ሃዛርድ ሲባዛ በኤክስፖዠር ሃዛርዱ ማለት የተፈጥሮ የምንጭ ወይም ደግሞ ያደጋው ሶርስ ምንድን ነው? እሳተ ገሞራ ነው? መሬት መንቀጥቀጥ ነው? መሬት መንሸራተት ነው የሚለውን ማለት ነው። ሌላው ቨልነራቢሊቲ ከቢልዲንግ ጋር የተያያዘ ይሆናል ማለት ነው። ቢልዲንግ ስቶክስ የፕሮፌሰር አስራት ነው። እኛ ራሳችን እዚሁ ቁጭ ብለናል ማለት ነው። ኤክስፖዠር ደግሞ ከተማ ፕላኒንግ ጋር ለምሳሌ ከህብረተሰብ ጋር የሚያገናኘውና የፕሮፌሰር ተገኝ ሞሮሌስ እንደዚህ አይነት ገጽታም ልናስቀምጥ እንችላለን። የኔ ፎከስ የሚሆነው የመሬት መንቀጥቀጥ ዙሪያ ነው የሚሆነው። ፕሮፌሰር ገዛኢ ጥሩ ኢንትሮዳክሽን ሰጥቶናል። በዚያ ዙሪያ ነው የሚሆነው ማለት ነው። ይዘቱ የማቀርበው ይህንን ይመስላል። የመሬት መንቀጥቀጥ መንስኤዎች በኢትዮጵያ፣ የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታ ክስተቶች የመመዝገብና የመተንተን ተሞክሮ በሀገራችን ምን ይመስላል፣ የቅርብ ጊዜ የመሬት መንቀጥቀጥና የእሳተ ገሞራ እንቅስቃሴዎች፣ የአቅም ግንባታ ጥረቶች እና ፈተናዎችና ወደፊት አቅጣጫ የሚል ነው። በአጠቃላይ የመሬት እንቅስቃሴን ስናይ በሶስት መሰረታዊ ክፍሎች ልንከፍላቸው እንችላለን። በምን መሬት በራሷ ዛቢያ የምታደርገው ዑደት አለ፣ በምትሽከረከረው ለቀንና ለሌሊት መፈራረቅ ምክንያት የሚሆነው አለ። መሬት በፀሐይ ዙሪያ የምትዞረው ደግሞ ለወቅቶች መፈራረቅ ምክንያት የሚሆነው አለ። እነዚህ ራሳቸው ከፍተኛ የሆነ ሳይንሳዊ ትንታኔ እና በእኛ በሰው ልጅ ላይም እንደምታ ያለው ነገር አለ። እሱ አይደለም የዛሬው እንቅስቃሴ፣ ሶስተኛው ነው። ይሄም ማለት መሬት ዊዝን ኢትሰልፍ ወይም በራሷ በውስጧ የምታደርገው እንቅስቃሴ ይሆናል። ጎላ አድርገን ስናየው ይሄ ነው እንግዲህ የሃይስኩል ጂኦግራፊ የተማርነው ኮር አለ፣ ማንትል፣ ክረስት አለ እና ይሄ ቅርፊት መሰል አካሉ በማንትል ኮንቬክሽን ወይም ደግሞ እስከ 700 ኪሎ ሜትር ድረስ ነው የመሬት መንቀጥቀጥ ሊፈጠር የሚችለው። ይሄ 100 ኪሎ ሜትር ቅርፊቱ እሱ በሚያደርገው እንቅስቃሴ አንዳንድ አካባቢ የመጋጨት አንዳንድ አካባቢ የመፈላቀቅ እንደኛ አይነት እንደ ምስራቅ አፍሪካ አይነት ነገር ነው። እንደ ሂማላያ አይነት ደግሞ የመጋጨት ወይም ደግሞ ማውንቴን ፎርሜሽን ነው ማለት ነው። እነዚህ በሚያደርጉት እንቅስቃሴ ነው እንግዲህ የመሬት መንቀጥቀጥ በመሃል ኃይል እየተጠራቀመ በተለያየ ጊዜ ሊከሰት የሚችለው ማለት ነው። እዚህ ጋር እንደምታዩት ይሄ ስላይድ የሚያሳየው ምንድነው
ቅድም ፕሮፌሰር ገዛኸኝ የጠቀሰው የፓንጂ ለምሳሌ ከ200 ሚሊዮን ዓመት በፊት ሲፈላቀቁ የነበረውና አሁን ዛሬ ያለበት እነዚህ ቀያዮቹ ነጥብጣቦች እንደምታዩት ዛሬ ያለበትን እነዚያ ፕሌት ባውንደሪስ ወይም ደግሞ ቅርፊት መሰል አካላት የሚገናኙበትን ቦታ የሚያሳይ ይሆናል ማለት ነው የነጥብጣቦቹ ያሉበት አካባቢ። ሌላው ቅድም እንደተገለጸው ለምሳሌ እዚህ ጋር የስምጥ ሸለቆ ተፈጥሮ በእኛ በራሳችን በሰዎች ላይ የሚያሳድረው ይሄ ዝም ብሎ መሐንዲስ የፈጠረው ቦይ አይደለም። ስምጥ ሸለቆ እና በተፈጥሮ ላለፉት 30 ዓመታት በራሱ ሂደት የተፈጠረ ክስተት ነው። አንድ የአፋር በረኛንና አንድ ደገኛ ብንወስድ ለምሳሌ አስተሳሰባችን፣ አኗኗራችን፣ የህዝብ አኗኗር ዘይቤ፣ ባህል፣ ኢኮኖሚ፣ ብዝሃ ህይወት ወዘተ በእኛ ላይ ሁሉ አሻራ አለው ማለት ነው። ስለዚህ ሁላችንም ስለ መሬት መንቀጥቀጥና ስለ ፕሌት ቴክቶኒክስ ቲዎሪ ብናቅ ጠቀሜታዊ ጎላ ነው ማለት ነው። የመሬት መንቀጥቀጥ መመዝገብ ታሪክን በሀገራችን ካየን እዚህ ጋር በምስሉ እንደሚታየው በዚህ በግራ በኩል ያለው በአፍሪካ ውስጥ የነበሩ በጣም ጎላ ያሉ የመሬት መንቀጥቀጦች በሌላ ሀገር በሚገኙ መሳሪያዎች የተመዘገቡት ናቸው። በቀኝ በኩል ያለው የሴስሞግራም ይባላል። በኡፕሳላ ሜትር በዚያን ጊዜ የነበረ 1906 በፈረንጆች አቆጣጠር ማለት ነው። በአፄ ምኒልክ ዘመነ መንግስት 6.8 የሆነ በሬክተር ስኬል እስካሁን በመሳሪያ ልኬት ከፍተኛ የሚባለው የኢትዮጵያ መሬት መንቀጥቀጥ ይሄ ነው እና ከዚያን ጊዜ ጀምሮ በመሳሪያ የተመዘገበ መሬት መንቀጥቀጥ አለ ማለት ነው። እኛ መመዝገብ የጀመርነው ግን በ1959 በፈረንጆች አቆጣጠር በአዲስ አበባ ዩኒቨርሲቲ ነው በዚያን ጊዜ የተጀመረው። እዚህ ጋር የምታዩት የመጀመሪያው የኢትዮጵያ ሴስሚክ ስቴሽን ሲመረቅ ነው። በወቅቱ ከዩኤስ ጂኦሎጂካል ሰርቬይ የመጡ ባለሙያዎች እዚያ የሚታዩት አበሻ ደግሞ የልጅ ካሳ ወልደ ማርያም የመጀመሪያው አበሻ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የነበሩ ናቸው። ኮሚሽን ሲደረግ ነው። ጀርባቸውን የሰጡን ደግሞ የጂኦፊዚካል ኦብዘርቫቶሪ ዳይሬክተር ፕሮፌሰር ፒየር ጓን እያስመረቁ ነው ስቴሽኑን ማለት ነው የሚታየው እና ከአሜሪካን ኤምባሲም የመጡ የክብር እንግዶች ነበሩ። የዚያን ጊዜ ነው እኛ በመሳሪያ መመዝገብ የጀመርነው። ከዚያን ጊዜ ጀምሮ ቀጥለናል። ከዚያ አንድ ስቴሽን ነበር ኤኤኢ የሚል ኮዱ ምን ማለት ነው? አዲስ አበባ ኢትዮጵያ። ይሄ ኢንተርናሽናል የታወቀ ጣቢያ ነው። በዓለም ላይ ብዙ ሴስሞሎጂስቶች ይጠቀሙበት የነበረ ስቴሽን ነው እና ይመዘገብም የነበረውም አናሎግ ሪከርድ ነው። ከአንድ ስቴሽን በዘመኑ የነበረውን እንቅስቃሴ እየመዘገብን በወቅቱ የነበሩት ባለሙያዎች ይህንን ሲያሰልጡ ኖረዋል ማለት ነው። አሁን ፉሪ የሚባል ስቴሽን አለ። እዚህ ፉሪ ተራራ ስል ወደ 20 ሜትር ዲፕ የተቀበረ መሳሪያ አለ። እዚያ ውስጥ የዩኤስጂኤስ በጣም ሶፊስቲኬትድ የሆነ መሳሪያ አለ። በዓለም ላይ የሚመዘገቡትን ሁሉ የመሬት መንቀጥቀጦች እየተመዘገበ ለሚፈልጉት ባለሙያዎች ሁሉ እናከፋፍላለን፣ እኛም እንጠቀማለን። በነገራችን ላይ የአሜሪካን ኤምባሲ ነው ብዙ ጊዜ በዲፕሎማቲክ ፓውች ይመጣል ስፔር ፓርቱ። ዩኤስጂኤስ ስፖንሰር ያደርጋል። ሀብታም በሀብቱ ድሃ በጉልበቱ፣ እኛም ተጠቃሚ ነን። ግን ይሄ ብቻ አይደለም የኛ ስቴሽን፣ ሌሎችም ጣቢያዎች አሉን። የድሮ እዚህ ጋር የምታዩት አናሎግ ስቴሽን ነበረ በወረቀት፣ አሁን እሱ ተቀይሯል፣ ዲጂታል ሆኗል ሁሉ ነገር ማለት ነው። ካሉን መሳሪያዎች አንዱ ለምሳሌ ይሄ ናኖሜትሪክስ የሚባል የካናዳ ካምፓኒ ነው። እሱ የሚሰራቸው ጣቢያዎች አሉ። እንደዚህ አሁን ቤዚካሊ ይሄ አንድ ስቴሽን የምታዩት እዚህ ጋር ምስል ላይ የምታዩት አንድ ጣቢያ ነው እና እንደዚህ አይነት ብዙ ወደ ከ10-15 ድረስ የሚደርሱ ጣቢያዎች አሉን አሁን። እዚህ ደግሞ የምናያቸው የጣቢያዎቹ አይነቶች ናቸው። በሰማያዊ ከለር የሚታዩት አሁን ሪል ታይም ደግሞ ላይቭ የሚገባ ዳታ ነው የኛ። በጥቁር የሚታዩት ደግሞ ስታንድ አሎን ወይም ደግሞ እየሄድን ዳታውን ኮፒ እያደረግን የምንመጣው ነው። እነዚህ ፐርፕል ወይም ወይን ጠጃማ ትሪያንግል የሚታዩት የኛ ጣቢያዎች ናቸው። አንጻር ስናየው እነዚህ በቂ ጣቢያዎች አይደሉም፣ በጣም ትንሽ ናቸው። እንደ ናሙና ይህን ባሳያችሁ የቻይናን ሴስሚክ ስቴሽን ወይም ደግሞ የሴስሚክ ጣቢያዎች መመዝገቢያ ብናይ በ2021 ዓ.ም 12000 ጣቢያዎች ነበሩ። በ2005 ዓ.ም 18000። እዚህ ስርጭቱን የምታዩት በሙሉ ሴስሚክ ጣቢያዎች ናቸው እና እኛን ከቻይና ጋር እናወዳደር አንችልም። ግን ምን ያክል ትኩረት እንደተሰጠውና በጀት ተበጅቶ የሀገራቸውን አደጋ እንዴት እንደሚከላከሉ ጥሩ ማሳያ ይሆናል ማለት ነው። እዚህ ጋር ደግሞ የሚታየው ካርታ በአመዛኙ እስካሁን የተመዘገቡትን የመሬት መንቀጥቀጦች ስርጭት በቀይ ነጠብጣቦች ይታያሉ። ቀይ አረንጓዴው ሬክታንግል የሬኔሳንስ ዳም ወይም ደግሞ ገርድ የሚታይበት ሎኬሽን ነው እና ይሄ ካርታ በብዙ ሀገሮች በተለይ ከግብጽ ጋር በተደረገ ውይይቶች ምን ያህል የገርድ ዳም ሴፍ እንደሆነ ኢትዮጵያ ያሳየችበት መረጃ ነው እና ይሄ የተገኘው ከኛ ከአዲስ አበባ ዩኒቨርሲቲ ወይም ከኛ ኢንስቲትዩት ነው። ይሄ ትልቅ ኤቪደንስ ነው። ኢምፓክቱን በዚህ መልክ ልናየው እንችላለን፣ ጠቀሜታውን ማለት ነው።
ይሄ ደግሞ ለምሳሌ የፈንታሌ አክቲቪቲ እኛ ፉሪ ስቴሽን ላይ እንደዚህ ነበር የሚመዘገበው እና ምንም በቃ ነን ስቶፕ የማያቆም በቀን እስከ መቶዎች ሺዎች መሬት መንቀጥቀጦች ይመዘገቡ ነበር። አሁን በሌላው ሀገር ስናየው በማሽን ለርኒንግ ወይም ደግሞ በኮምፒውተራይዝድ በሆነ መንገድ አውቶማቲካሊ ዲቴክት እየተደረገ ማግኒቱዱን ሎኬሽኑ ሎኬት ተደርጎ ካራክተራይዝ ይደረጋል እና ያን ያክል ሌሎች ሀገሮች ሄደዋል። እኛ ትንሽ ወደኋላ ላጋርገናል ማለት ነው። ይሄኛው በ2015 ዓ.ም በፈረንጅ አቆጣጠር የተፈጠረ እዚያ ፈንታሌ ላይ የዚያን ጊዜው አልተወራም ብዙ እንዳሁኑ፣ ግን ፈንታሌ ዋና የኢኮኖሚ ኮሪደር ስለሆነ በወቅቱ በታተሙ ፔፐሮች አለርት ልናደርግ ሞክረናል። የሚመለከታቸውን ክፍሎች ማለት ነው፣ የመንግስትና አካል ወይም የክልሉን መንግስትም እንደዚሁ። ለምን ፈንታሌ ኮሪደር ቢዘጋ ወይም የመተሃራ መስመር በሙሉ አክሰስ ቱ ዘ ሲ በጣም ሂውጅ የሆነ ኮመርሻል አክሰስ ቱ ዘ ሲ ያለው በዚያ ስለሆነ በወቅቱ ልናስረዳ ሞክረናል። ይሄኛው እንግዲህ ቅርብ ጊዜ በጠቅለል ያለ በጣም ብዙ መረጃ ያለው ነገር ነው። ይሄኛው ፈንታሌ ነው። ብዙ አክቲቪቲዎች ነበሩ ላለፉት 1 ዓመታት ያህል ፈንታሌ ዶፈን ነው። እንግዲህ በጣም ሂውጅ የሆነ አክቲቪቲ ነበሩ፣ የመሬት መንቀጥቀጥ ጋር የሚታይ። ይሄኛው በርሃሌ ሰምታችሁ ከሆነ በዜና በጣም ብዙ ጉዳት ሁሉ ደርሷል፣ ቤቶች ፈርሰዋል። እንደዚህ ቅድም ፕሮፌሰር ገዛኸኝ ያቀረበው የኃይሊ ጉቢ ብዙ ሴስሚክ አክቲቪቲ ያልታየበት ግን ሃዛርድ ወይም ችግር ኤክስፖርት ያደረግንበት ፎር ዘ ረስት ኦፍ ዘ ወርልድ እና የኛ ቮልካኖ ህንድ ድረስ ሄዶ የህንድን ኤርስፔስ ረብሾ ሂውጅ የሆነ ኢኮኖሚክ ዳሜጅ እንዳደረሰ ያው ሰምታችኋል በዜና። እቺ ደግሞ ከሰመራ በጣም ብዙ ማይርቅ ትንንሽ አክቲቪቲዎች እና ሰመራ ድረስ የተሰማ ድሮ የሰርዶ እርዝኩክ የተፈጠረበት አካባቢ እስከ ማግኒቱድ 4 በሬክተር ስኬል የተመዘገበበት እና ፈርተን ነበር ከዚያም በላይ ሊሆን ይችላል ብለን። ይሄ በዩኤስጂኤስ አልተመዘገበም። የኛ ስቴሽን መዝግቦ ያው በወቅቱ የማሐዘብ ስራ ሰርተናል። ሰመራ ዩኒቨርሲቲ እና የሰመራ ከተማ ሰዎችን እየተከታተልን አሳውቀናል። ይሄ እንግዲህ ሲመዘገብ በእያንዳንዱ ስቴሽን ይህንን ይመስላል። ሴስሞግራም ይባላል። ይሄ ፉሪ ኤቲዲ የጅቡቲ ስቴሽን ነው እና እነዚህን እየተጠቀምን በተቻለ መጠን አዌርነስ ለመፍጠር በኮሚኒቲያችን ውስጥ ሞክረናል። ይሄኛው ደግሞ ከሳተላይት ብዙ ጊዜ ከውጭም ሰዎች እንገናኛለን። ኢንሳር ዳታ ወይም መረጃ የዳይኩ ዳይናሚክስ ወይም ደግሞ የቅልጥ አለቱ ከመሬት ውስጥ የሚያደርገው እንቅስቃሴ በሳተላይት ሞኒተር እየተደረገ ጣሊያን ሀገርና እንግሊዝ ሀገር ካሉ ባለሙያዎች ጋር እየተገናኘን የዚህን የሃዛርድ ማኔጅመንት ሚሽን ለመወጣት ችለናል ማለት ነው። እዚህ ይሄ የሚታየው ዩኤስጂኤስ እና እንደ ጂኤፍዜድ ብዙ ጊዜ እነሱ ስንት ሚሊዮን ዶላር ተመድቦ ማአት መሐንዲሶች የሶፍትዌር እና የሃርድዌር ኢንጂነሮች ስታንድ ባይ ሆነው ነው ሞኒተር የሚያደርጉ ዓለምን። የኛ በዛ ደረጃ አልደረስንም እና እኛ ይሄን ጋፕ ነበር መሙላት የነበረብን እና ዘዳታ ዜር ሪሰርች ኢዝ አንደር ወይ ልክ ቅድም እንዳሳዩዋቸው እንደ ቻይናው አይነት ኔትወርክ ቢኖር ትሬሽሆልዱ ወደዚህ በጣም ብዙ ይመጣል። ማተር ዝኩ ካፕቸር ማድረግ መቻል ነበረብን ማለት ነው። ግን እውነቱን ለመናገር እንደው በእኛ ስፖንሰር ተደርጎ ራን የምናደርገው ስቴሽን አሁን የለም ማለት ይቻላል። ከዚያ ውጭ ኢምፓክቱ አይ ቲንክ ተደግሟል። ይሄ ሴስሚክ ሃዛርድ ማፕ ነው። አሁን የሀገሪቱን የግንባታ ኮድ ክለሳ ላይ ነው ያለው። ምናልባት ፕሮፌሰር አስራት ሃይላይት ሊያደርገው ይችላል። አንዱ ግባት ወይም ኢምፓክት ይሄ ሊባል ይችላል። ወደ አቅም ግንባታ ስንመጣ የሰው ኃይልን ስንመለከት እዚህ ጋር እንደምታዩት እዚህ ቴብል እነዚህ ቀያዮቹ በህይወት የሌሉ ናቸው። ቢጫዎቹ ደግሞ ለተሻለ ህይወት የእኛን ተቋም ይጣሉ ሄዱ ናቸው። አሁን ያለኖቹ እዚህ ሌፍት ፓነል እዚህ ጋር ያሉት ናቸው። ተመናምነን እዚህ ጋር ደርሰናል ማለት ነው። ይሄ ትኩረት ሊሰጠ ይገባል። የፊልድ መኪና አንዳንድ ጊዜ እየለመንም አሮጌ እየጠገን ምን እያልን ነው ያለነው እና ይሄ ራሱ ብዙ ትኩረት የሚያሻው ነው። ሌላው አቅም ግንባታ ደግሞ ሰው ማሰልጠን በእኛ ሀገር ደረጃ ሳይሆን በሌላም ሀገር እየሄድን ኤክስፔሪየንስ ሼር የሚያደርግ ለምሳሌ 2013 አስመራ የነበረ ወርክሾፕ ነው። አሁን ቅርብ ጊዜ የነበረው የኢትዮጵያና ኤርትራ ግንኙነት ሳይሆን ከዚያ በፊት አንድ ላይ ተሰብስበን የ9 ሀገሮች ባለሙያዎች ተሰብስበን ይሄን እዚህ ጋር በካርታው የሚታየውን የመሬት መንቀጥቀጥ ስርጭት ፕሮዲዩስ እናደርጋለን። እርዝኩዌክ ቡሌቲን 2013 በፈረንጅ አቆጣጠር አስመራ ወርክሾፕ ነበረን። ይህም ትሬኒንግ ለምሳሌ ቡላዋዮ ዚምባብዌ ስናሰለጥን ነው ሴስሞግራም አናሊስቶቹን። እነዚህ አሁን የታወቁ ፒኤችዲ ሆልደርስ ነው የታወቁ ፈርስት ክላስ ሴስሞሎጂስት ነዋል፣ ወርልድ ክላስ ሲሆኑ ማለት ነው።
ቻሌንጆች ምንድናቸው? በብዙ ጊዜ በኢትዮጵያ ብቻ ሳይሆን በሌላም የአፍሪካ ሀገር የመሬት መንቀጥቀጥ አደጋ ብዙ ጊዜ አንደርማይን ይደረጋል። ወይ ድርቅ ላይ ነው ትኩረት ያለው፣ መንግስት ትኩረት አይሰጥም። የኛ ብቻ ሳይሆን የአፍሪካ ሀገር ሴስሚክ ስቴሽኖቻችን አሁን በጀት ተበጅቶ በመንግስት በጀት ራን እየተደረጉ አይደለም። የግለሰቦችና ትንሽ ፕሮጀክቶች ነው ራን በሚያደርጉት ያለ ነው። ይሄ መሆን የለበትም። ራኒንግ ኮስትም እንደዚሁ በትግል ነው። ኮንስትሬንትስ ፎር ሪል ታይም ዳታ ቅድም እንዳልኳችሁ ነው። ሪል ታይም እየገባ ሪል ታይም መረጃ ለህዝባችንና ለመንግስታችን መስጠት መቻል አለብን። ብሬን ድሬን ያው ቅድም ብየዋለሁ። 3 ሜጀር ዲስኮንቲኒቲስ 1974 እና 75 በፈረንጅ አቆጣጠር አብዮቱ ሲፈነዳ በወቅቱ የጂኦፊዚካል ኦብዘርቫቶሪ ዳይሬክተር ለሳባቲካል እንደወጣ እንዳይመለስ ተደርጎ በእኛ በፕሮፌሰር ላከና ፕሮፌሰር ገብረ ብርሃኑ ጉባዝጊ ሲተካ አንድ ዲስኮንቲኒቲ ነበር። ኦብዘርቫቶሪ አለቀለት ተብሎ ነበር፣ ግን ዊ ሰርቫይቭድ ሰማው። ከዚያ 2000 ላይ ደግሞ ሲዳሳሪክ ሲያቆም እንደዚሁ በጣም ፍራስትሬት አድርገን ነበር። ግን አይኤስፒ ኢንተርናሽናል ሳይንስ ፕሮግራም ሎቢ አድርገን የሚገርማችሁ እስከ 20 ዓመት ድረስ እስካሁን ድረስ ያሉን ጣቢያዎች በሙሉ በእነሱ እርዳታ ነው ያለ ነው። አሁን ግን እየቆመ ነው። 26 ላይ አናዘር ዲስኮንቲኒቲ ኢዝ ካሚንግ አሄድ ማለት ነው። ለማመስገን ኢንተርናሽናል ሳይንስ ፕሮግራም የሚረዳን ነው። አዲስ አበባ ዩኒቨርሲቲ እና ዩኤስጂኤስ ያግዙናል። ይቺ የመጨረሻዋ ግን በጣም ጥሩ ሪማርክ ስለሆነች ምንድነው ፕሮፌሲ ነው የፕሮፌሰር ፒየር ጋዋን ትንቢት የሚመስል ነገር ማለት ነው። እና ሂስትሪ ሾውስ ዛት ኢትዮጵያ ሃዝ ኦልዌይስ ሰፈርድ ፍሮም ሴስሚክ አክቲቪቲ when a country is mostly agricultural, damage due to earthquake is very low. When the same country modernizes and moves much more too sophisticated, and the evaluation of the damage from a shock of the same magnitude soars up proportionally. Now, a fracture in the ground across a sandy village pass unnoticed. ባልሰለጠነው ዘመን ምንም ማንም ሰው ትኩረት ላይሰጠው ይችላል። እንዳሁኑ ግን ስካይ ስክራፐር ቢልዲንግ እየገነባን ሶፊስቲኬትድ የሆነ ዴቨሎፕመንት አክቲቪቲ እያካሄድን ስንመጣ ግን ምንድነው የሚለው the same fracture across a paved city street under which lie electric and telephone wires, water supply and sewage pipe etc. causes damage estimated in millions of dollars. እና ያን ጊዜ የተጻፈ ነው። ይሄ ከዛሬ ስንት ዓመት በፊት ነው። ወደፊት ንቁ ለማለት ነው። እና it's happening now. መጨረሻ ማጠቃለለው በዚህ ስላይድ ነው። ፕሮፌሰር ፒየር ጋዋን በዛን ጊዜ ይሰራ በነበረው ኦብዘርቫቶሪ የምርምር ስራ በኢትዮጵያ ስተዲስ የተሰጠ ሽልማት ነው። ፕሬዘንቴሽን ኦፍ ኃይለ ሥላሴ ትረስት ጎልድ ሜዳል ፎር ኢትዮጵያን ስተዲስ ፕሮፌሰር ጋዋን ነው። እና ሪኮግኒሽን ነበር በወቅቱ ባላቸው አቅም የሚደግፉ ነበረ። እና አይ ዱ ሆፕ ዛት ሰም ቤተር ሰፖርት ዊል ካም አሄድ። አመሰግናለሁ።